ጓደኞቼ ሁሉ እዛዛ ቤት ያገኘኋቸው ክርስቲያን ነበሩ ሁሉ በምን እንዳዞሩኝ ብቻ አላውቅም። ምን አይነት ሸይጣን ገብቶብኝ እንደው አስነኩሽ እንዴ? እሺ በሸሃዳ በይ አሽሃዱ እኔ ወንድሜ እኔ እንጃ ወላሂ እስከ ዛሬ እኔ ለሃይማኖቴ ተሸንፌ አላውቅም ነበር። ግን አሁን ምን እንዳረጉኝ እኔ እንጃ። በቃ የሆነ እኔ እንጃ ብቻ በይ ሸጊቱ አሁን የምለን በይ አሽሃዱ አሽሃዱ አላ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። ሶላት ቀጥይ። ሶላት እሺ፣ ጾምሽንም ቀጥይ። እሺ እሺ ወንድም እሺ። ሰላም አለይኩም። እሺ ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድነው? ደም መስጠት ይቻላል? መለገስ ደም መስጠት ይቻላል፣ ችግር የለም። አይ ማለት ቁርአን ውስጥ ሱረቱል ማኢዳ ሑርመት አለይኩም መይተቱ ወደሙ ወለሕሙል ኸንዚር የሚለው ታዲያ መጠጣት ነው እሱ። ስለ መብላት ስለ መጠጣት ያወራን። መብላት መጠጣት አይቻልም እንጂ ያን ስለ ደም መለገስ አይደለም የሚያወራ። ዕለሞች እዚህ ጉዳይ ተጠይቀው ይቻላል ብሏል። እዚያ ጋር እየተናገረ ያለው ስለ መብላትና ስለ መጠጣት ነው። حرمت عليكم الميتة والدم ولحم الخنزير የሚለው በክት መብላት፣ ደም መጠጣት፣ ያሰማ ስጋ መብላት በእናንተ ላይ እርም ተደረገ እያለ ያ فتكلم عن الأكل والشرب። ሌላም አለኝ። ያ አሁን ለምሳሌ መላእክቶች አለ አይደለ? መላእክቶች እና አሁን ለምሳሌ አዝራኤል ብንወስድ አሩሁ ሲወስዱ ከሁሉ ቦታ ላይ አሁን ብዙ ሀገራቶች አለ አይደለ? ይወስዳሉ አይደለ? ባንዴ እንዴት አንድ ሆኖ እንዴት ሊወስድ ይችላል? አይደል እንዴ ያላህ ተአምር ለነዚህ መላእክቶች። መላእክት እንደ ሰው ገምተነው ነው። መላእክት እንደ ሰው አይደለም። አያችሁ የአላህ ሱብሓነሁ ወተዓላ ድንቅ ስራ መለኩል መውትን ሁሉም ቦታ የሚገኝትን ጫልቱ ጫልትነት ታችሁ ረጅ አይላ መላእክቶች ሁሉም ቦታ የመገኘትን አቅም አላህ ሰጥቷቸዋል። ለመላእኩ ጅብሪል ማን ነው መለኩል መውት አለይሂ ሰላም ኢትዮጵያ ላይ፣ አሜሪካ ላይ፣ ማዳጋስካር ላይ በአንድ ቅጽበት በአንድ ደቂቃ ሰዎች ቢሞቱ የሶስቱንም ሩህ እሱ ለሚያወጣቸው ሶስቱም ሁሉም ቦታ ላይ ይገኛል። እንዴት ነው ይሄ? ከአይምሮ በላይ ነው። አያችሁ ሁሉም ቦታ የመገኘት ስልጣን አላህ Subhanahu Wa Ta'ala ሰጥቷል። هذا من آياته سبحانه وتعالى هي ከተአምር ከድንቅ ተአምራት ነው። እንደ ዛሞኑ ነጊሪና ሙንከር ነጊሪና ሙንከርም እንደዛ ነገር እናንተ መሰጠት አለብኝ እንዴ? እኔ አልችልማ። በቃ ጮት የግድ መቻል አለብኝ እንዴ? የቀበጠ ነገር ከሆነ ያውሩ ያረዛፋቸው ነው ምረቅጣቸው ሲማማ ነኪሪና ሙንከርም እንደዛ አሁን ሰው በአንድ ጊዜ አሁን ብዙ ሰው በአንዴ ሊጠይቁ ይችላሉ ማለት ነው። እንዴት ብዙ ናቸው እንዴ? በአንዴ እንዴት የተለያየ በሰዓት ለካቸው ወገናቸው ወንድሜ ሰው አይደሉም፣ መልአክ ናቸው። መልአክ ናቸው እነሱ። አላህ Subhanahu Wa Ta'ala ሁሉም ቦታ የመገኘትን ስልጣን ሰጣቸው። እሺ እኔ እናንተ እዚህ እኔ ኢትዮጵያ ተገኘ አሜሪካ መገኘት አልችልም፣ ሰው ነኝ። እነሱን ደግሞ የተለየ ኃይል ይሰጣቸው። መላእክቶች ኃይላቸው በጣም ከሰው ልጅ ይለያል። እሺ አይገኝም። እንዴት መልአክ ይገኛሉ? አላህ Subhanahu Wa Ta'ala በእውቀቱና በእይታው በሁሉም ቦታ አለ። ልብ በሉ እዚህ ቦታ ላይ በአካል በማንነቱ እንጂ ከሰዎች ጋር ምድር ላይ የለም፣ ከአርሽ በላይ ነው የምንለው። በሁሉም ቦታ ላይ አላህ Subhanahu Wa Ta'ala በእይታው አለ። ቦታቸውን ያያል ማለት ነው። ሁሉም ቦታ ይሰማል። ሁሉም ንግግሮች ከሱ የሚደበቅ የለም። ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا يلا تشوفوا ቦታ ከእናንተ ጋር ያለ ቢሆን እንጂ ይላል። በምን በእውቀቱ ሁሉም ቦታ ያውቃል፣ ያያል፣ ይሰማቸዋል። ከዚህ ምንም የሚሰወርበት የሚደበቅበት ነገር የለም።
ታለ አይደለ? ይሄ ነው። እሺ እሺ ሰላም አለይኩም። እና አልሽጠው ነው ማለት አይቻልም። እንትን ንቅሳት መስሪያ መሳሪያዎችን ተውበት ካደረክ ጣለው። እሺ እና አማራጭ አንድ ማለት ጥያቄ ነው የማደርገው። ወላሂ እንግዲህ አማራጭ መስራት ነው ወንድማችን። ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ አሉ። አላህ ሲል አንድን ነገር የተወሰው አላህ የተሻለን ጥሩ ጸጋን ይቀይርለታል አሉ። እና አላህ የተሻለ እንደሚሰጥህ ተስፋ አለን። ሰላም አለይኩም። እሱ ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በሆነች አዲስ አበባ ስለሆነ በአካል መጥተህ ያገኛል። እሺ አገኘው። በቃ ፎሎ ተደራረጉ። እሺ አይ እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልቀጥል? እኔ ጥያቄ አለኝ። ዳትቀጥይ ጀምሪ። ለተጀመረ ኦኬ እሱ ልጠይቅ የፈለኩት እንዴት ነው በእስልምና ቀብር ማስተካከል ምናምን ይቻላል እንዴ? ቀብሩ የተበላሸ ውሃ ሊገባበት እየሸረሸረው ከሆነ ማስተካከል ትችያለሽ። ምንም ካልሆነ ግን ተውት። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ቀብር በቂዕ የሚባለው ስፍራ እስካሁን ድረስ እንደተተወ ነው። እዛን የተቀበረ ምንም ምንም አልሆነም። خلاص አስፈልግም። እሺ ለዚያ ሰውዬ ለሞተው ሰው ይልቁንስ መልካም የሚያስፈልገው ቀብሩን ማበጃጀቱ ሳይሆን ነገው መልካም የሚጠቅመውን መልካም ስራ እሱ መስራት፣ ዱዓ ማድረግ፣ ኢስቲግፋር ማድረግ፣ ሰደቃ ማድረግ ይሄ ነው ደረጃውን ከፍ የሚያደርግለት። እሺ ኢንሻአላህ። እሺ ቻልቱ ሰላም፣ እንዴት ነሽ? አከም ጅታ እሺ ጥያቄ አለሽ? ቻልቱ ጥያቄ አለሽ? አሁን ይሰማል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አድሚኖች ካላችሁ አስገባቸው። ሰላም ነው። እንዴት ነሽ?